ኑዛዜ አራት መንገዶች አሉት። ያዙ ማስታወሻ። ኑዛዜ በአራት መንገድ ነው የምንናዘዘው። መጀመሪያ ደግመዋለሁ። ኑዛዜ ማለት ጭምብል ለብሶ ምን ችግር አለ? ዛሬ መርካቶ ቢገሉ እኮ የካ ይኖራል። የካ ቢገሉ ሳሪስ ይኖራል። የእናቴ ልጅ እንደ ጉለሌ ቢገሉ እኮ ዛሬ የት ነው? ኮልፌ መኖር ይቻላል። ለሁሉ የተመቸች ከተማ ስፍራ ለውጠ ጭምብል ለብሰህ ቀንና ሌሊት ያርመሰመስከውን ኃጢአት ያለምንም መፍራት ከነፍስ አባት ፊት ቆመህ አባቴ ይሄን አድርጋለሁ የምትለው ኑዛዜ ይባላል። ለመሆኑ ነፍስ አባት አላችሁ? ካህናትን የሚሾም ማን ነው? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? ብላኝላችሁ ነፍስ አባቴ የሌላችሁ አባቴ የሌላችሁ ያውም የእግዚአብሔር ሹም ያውም የእግዚአብሔር አገልጋይ ያውም የእግዚአብሔር ባለሟል አባቴ የሌላችሁ እግዚአብሔር ያጥናችሁ። ባላችሁበት አጥቢያ አቅራቢያ ነው መያዝ አባት የሚያዘው። አባትና ልጅ ተለያይቶ አይሆንም። በቅርባችሁ እዚያው ደብራችሁ አጠገባችሁ አለው። የእናንተ ልጅ ኑዛዜ በአራት መንገድ አንደኛው መንገድ እናገረዋለሁ። አንደኛ ከነፍስ አባት ጋራ ገጽ በገጽ ቆሞ አባቴ አምቻለሁ፣ ሰክሬያለሁ፣ ዋሽቻለሁ፣ ይሄን አድርጌያለሁ። አበነፍሱ ካህኑ አባቱ ቀኝ እጁን ያዝ አድርጎ ቆሞ ካዳመጠ በኋላ ጨረስክ? አዎ አባቴ። ከዛ እግሩ ላይ ድፍት ይላል ሲጨርስ። ከዚያ ፍትሐ ዘወልድ ደግመው እግዚአብሔር ይፍታ ብለው ይሸኙታል። ቅጣቱን ሰጥተው ጾም ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ ይሄን ያህል መጽወት ተብሎ ቅጣቱን ሰጥተው ይሸኙታል። ሁለተኛው የኑዛዜ አይነት አንደበት መናገር ቢፈራ የሰራችሁትን ኃጢአት ጽፎ መስጠት። መድኃኔ ዓለም ከፍልሰታዋ ያድርሳችሁ። እሰይ። የእናቴ ልጅ አንዲት የታደለች ሴት የምትሰራውን ኃጢአት ዕለት በዕለት እየመዘገበች ታስቀምጣለች። መነሻዋ የማይሆን ኃጢአት አሰርቷት ሰይጣን ስትወጣ ስትገባ ህሊናዋን ያቆስላት ነበር የሰራችው ኃጢአት። ዛሬም የእናቴ ልጅ ስንት ሰዎች የሰራነው ኃጢአት የገዛ ህሊናችንን እያቆሰለን የምንኖር ሰዎች አለን። እንዳንናገረው ጉዳችን እንዳይታወቅ ከበርን እየመሰለን ይኸው እፍና አድርገን ይዘን የተቀመጠናለን። በኋላ ሄዳ ለአባታችን ለቅዱስ ባስልዮስ አባቴ አላስቀምጥ አላስወጣለኝ፣ ወድጄ የሰራሁት ኃጢአት አቆሰለኝ፣ እንዳልነግርህ አንደበቴ አፈረ፣ እንዴት ያናረገችዋል ትለኛለህ ብዬ ጽፌ መጥቻለሁ። ይሄንንም አልሰጥህም ጉዴን እንዳታውቀው፣ እንዲሁ እንደጨበጥኳት ይፋቅልሽ በለኝ አለችው። የታደለ የተዋህዶ ልጅ እንዳልሽው ይሆንልሽ። በስመ አብ ወወልድ ወመንፈስ ቅዱስ እፍ አለው። አንድ ቀረች። አባቴ ሁሉም ተፍቆልኛል፣ አንድ ቀርታለች፣ ወዴት ልግባ አለችው። ወደ ቅዱስ ኤፍሬም ሂጂ አላት። ሄደች። የአንድ ቀን መንገድ ቢሉ ስትመጣ ስትሄድ 2 ቀን ይርባታል፣ ይጠማታል፣ ሰውነቷ ያልበዋል። የእናቴ ልጅ ያው ልብ አድርጉ። አባቶቻችን በፈሊጥ ንስሐ ሲሰጡ ፈሊጠኞች ናቸው። ልብ አድርጉ። መሄድ መምጣቷ እኮ ቀኖና ነው። ስትመጣ ስትሄድ እንዲህ ያለ ገዳም ጣቃጭነህ ሽምብራ ቋጥረህ ዘቢብን ጧፎን ሰንዴውን የሚገባውን አልባሳቱን ይዘህ መጽሐፍት ገዝተህ ሂድ ይላሉ አባቶቻችን። ከዚያ እህቴ ስትሄጂ በሕይወት አታገኘው፣ ሞቶ ነው የምታገኘው። ሳትጠራጠሪ አስከሬኑ ላይ ጣይ አላት። ካህናት ስልጣናቸው ከሞት በኋላ ምን ስራ ይሰራል? ስጋ ሞተ እንጂ ሕይወታቸው አትሞትም። አየ ጌታዬ ስጦታ ዘላለማዊ እኮ ነው የካህናት ሹመት። ይብላኝላቸው ሳይገባቸው ለተሾሙ፣ ሳይገባቸው ሻሹን ለተበተሙ፣ ሳይገባቸው ቆቡ ቂጥ ላደረጉ
ቆይፈራ ሰይጣን ሻሻይፈራ አያድርስ መድኃኔዓለም ክርስቶስ ልቡ ካልተመቻቸ ልቡ ካልቀሰሰ ከላይ ቢጠበጠብ አይሆንም ልቡ ካልመሰኮሰ አይሆንም ንስጥሮስ እኮ የእናቴ ልጅ ጳጳስ ነው መነኩሴ እኮ ነው አልታደል ብሎ ልቡ ለሰይጣን ስለተመቻቸ ጉብ አለበት መላሱ ተጎልጉሎ ሙቷል እዛ ውስጥ አልገባም አሁን የእናቴ ልጅ አባቶቻችን ክህነታቸው ከሞት በኋላ አይሻርም ሞቶ ታገኘዋለሽ አስከሬኑ ላይ ጣይዋላት ጣለች ብድግ ብታረገው የለም ክብር ለአምላካችን ይግባ እነኚህን ካህናት እግዚአብሔር የሾማቸውን ድንግልናቸውን ባጸኑ በንጹሐን ጳጳሳት የተሾሙ ካህናትን አባቴ ማለት ይገባል አባታቸው አድርጉ ሁለተኛው የኑዛዜ አይነት ጽፎ መስጠት ሶስተኛው ለሚወዱት ባልንጀራ ወይስ ባለጋራ የእናቴ ልጅ ጓደኛ ወይስ ጉደኛ አይ ስምንተኛው ሺህ ለመሆኑ ምስጢር የሚነግሩት ባልንጀራ አለ ዛሬ ያዕቆብ መልእክት ምዕራፍ 5 ለምትወደው ባልንጀራህ ንገረው ወንድሜ ጓዴ ጉዴ ብዙ ነው ነፍስ አባቴ ፊት መቅረብ ፈራው ስሜን እንዳትነግራቸው ይሄውልህ የሰራው ኃጢአት 1 2 3 ይሄ ነው ከቻለ ጽፎ ሰጥቶ በቃል ጸባይ ጽፈም ማህይብ ከሆነ አስጠንቶ ስሜን እንዳትነግራቸው ልጅ ሆኖ በላቸው ይሄውልህ ንስሐዬን ተቀበልልኝና ና ይባላል እንዲህ የሚነገረው ጓደኛ አለ ዛሬ ምስጢር የምታዋዩት አለ ሶስተኛው ለሚወዱት ባልንጀራ ነግሮ አባቶቻችን የተዋህዶ ልጆች ያውቁታል ዋው ተልኮ ሄዶ ልጅ ሆኖ ስሜን አትንገር ብሎኛል አባቴ ተቀበልልኝና ና ብሎ ይነግራቸዋል እግራቸው ስር ተደፍቶ ተመልሶ መልእክቱን ይዞለት እስኪመጣ ቅጣቱን ይዞለት እስኪመጣ ድረስ ይጠብቃል ሰምተው ፍትሐት ዘወልድ ደግሞ እግዚአብሔር ይፍታ ብለው ይሄን ቀጥቻለሁ ብለው ይላል ይኸውልህ እንዲህ አድርጎ አራተኛውና የመጨረሻው ማርካቶ ቢገሉ ያለው ቅድም የካ ይኖራል እዚህ ያላችሁ ለመንገር እዚህ ላሉ አባቶች ብትፈሩ ብትተዋወቁ የካ ወይ ጎላ ሚካኤል ወረድ ብለህ ለማያውቁ ካህን የማያውቁበት ደብር ሄዶ አባቴ ከነፍስ አባቴ ተደብቄ መጣሁ ጉዴ ብዙ ነው አሁን ይሰሙታል ስለዚህ አባቴ ስለ ወላዲተ አምላክ ህሊና የቆሰለ አላስቆም አላስተኛለኝ የሰራሁት ኃጢአት እግዚአብሔርን በደልኩ ምድር ጠበበችኝ ተጨነቅኩ ገላግሉኝ ስለ ወላዲተ አምላክ ነው ወላዲተ አምላክ ትገላግለን ሁላችን ጸሎት ኑዛዜን ይዛል ሳትናዘዙ የሰራችሁትን ኃጢአት በጾሙ በጸልዩ አይሆንም ንስሐ ግቡ